ትዝታ ዛራዳ የኢትዮጵያ ብሔራዊ ቲያትር ሰሞኑን 70 ዓመት ሞላው። የኢትዮጵያ ብሔራዊ ቲያትር የእውነትም የኢትዮጵያ ብሔራዊ ቲያትር ሆኖ እንዲቀጥል ልባዊ ምኞታችንና ተስፋችንን እየገለጽን 70ኛ ልደቱን ሰበብ አድርገን የበፊት ታሪኩን እያነሳን እንጫወት። የፊት ወዳጅሽን በምን ቀበርሽው በሻሽ የኋላው እንዳይሸሽ የሚል የቆየ የሀገር ቤት ተረት እዚህ ቦታ ላይ ይሰራ ይሆን? ለማንኛውም እነሆ ዜና መዋዕል ዘብሔራዊ ቲያትር። የዛሬው ዋቢያችን ቀደም ባሉት ዓመታት በሸገር ሬዲዮ አቅርበናቸው የነበሩ ዝግጅቶች ናቸው። ጽሑፋቸውንም ድምጻቸውንም ለተዋስናቸው ሁሉ በኒያላ ኢንሹራንስ ኩባንያ በእናንተ በአድማጮቻችንና በእኛ በፕሮግራሙ አዘጋጆች ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። ሀገራዊ ቲያትር ተቋሞችን ማቆም በሀገር ፍቅር ማህበር የጀመረችው ሀገራችን ቀደም ባለው ጊዜ በእናቷ አፈወርቅ አዳፍሬና በነባለቅኔ ወፍታዬ ንጉሴ የሚመራ በአዲስ አበባ ከንቲባ በክቡር ደጃዝማች ደምስ ወልደ አማኑኤል ሰብሳቢነት አንድ የቲያትር ማስፋፊያ ድርጅት አቋቁማ ነበር። ከመስራቾቹ መካከልም አቶ ተስፋዬ ተሰማ፣ ካፒቴን ኬብሮክ ናልባንዲያን የተባሉ ታላላቅ ባለሙያዎች ነበሩበት። ይህ በጀግኖች ማህበር ኋላም በማዘጋጃ ቤት የተጀመረው ተቋም ነበር ለአሁኑ ብሔራዊ ቲያትር ለቀደመው የቀዳማዊ ኃይለ ሥላሴ ቲያትር ጥንስስ የሆነው። ከደርግ ዘመን ጀምሮ ብሔራዊ ቲያትር እንዲባል የተወሰነው የቀዳማዊ ኃይለ ሥላሴ ቲያትር ህዳር 3 ቀን 1948 ዓ.ም ነበር አሁን ባለበት ህንጻ ውስጥ ዳዊትና ኦሪዮን በተባለ ተውኔት በግርማዊ ቀዳማዊ ኃይለ ሥላሴ ተመርቆ ስራ የጀመረው። አቶ ኃይሉ ገብረ ማርያም ይባላሉ። ከመጀመሪያው ጀምሮ አብረው ያቋቋሙ በኪነ ጥበብ ውስጥ ሙዚቀኛነትም በተዋናይነትም ተዋናዮችን ቃል በመጠቆም ማለትም በሱፍለርነት በፊልም ኦፕሬተር ኃላፊነትም በሃውስ ማስተርነትም ያገለገሉ በኋላም እስከ ምክትል ስራ አስኪያጅነት የደረሱ በባህል ሚኒስቴር ውስጥ በተለያዩ የኃላፊነት ቦታዎች ላይ የሰሩ ባለሙያ ናቸው። ቃለ መጠይቅ ባደረግንላቸው ጊዜ እሳቸውን አፈላልገው ይዘው አብረው የመጡት በሀገራችን የሙዚቃ ታሪክ ትልቅ ቦታ የሚሰጣቸው ዛሬ በሕይወተ ሥጋ የተለየናቸው ነፍሳቸውን ይማረውና እምር ሙዚቀኛ መራዊ ስጦት ናቸው። ሁለቱንም በእናንተ ስም እያመሰገንን ነግረውን ወደ ነበረው ጉዳይ እንዝለቅ። ማን ይናገር የነበረ ይባል የለ። ከአቶ ኃይሉ ገብረ ማርያም ምስክርነት እንጀምር። እኔ ቀዳማዊ ኃይለ ሥላሴ ቲያትር ከመጀመሩ በፊት በአዲስ አበባ ማዘጋጃ ቤት አማካይነት መጀመሪያ ይሄ አሁን ብሔራዊ ቲያትር ቀዳማዊ ኃይለ ሥላሴ ቲያትር አሁን ብሔራዊ ቲያትር እስከ ደረሰበት ድረስ ያለው አርቲስቶች መስራቾች የፈለቁበት ከጀግኖች ማህበር የሚባል ጽፈት ቤት በአሁኑ ጊዜ የኢህአዴግ ጽፈት ቤት ነው ይመስለኛል። በዛ አካባቢ ያለ 4 ኪሎ እዛ ነበረ የተጀመረው። ከስላሴ በላይ ማለት ነው። አዎ ከስላሴ በላይ ባለው አንድ የጀግኖች ማህበር ክበብ አይነት የሆነ ቤት ውስጥ ነበር። በዛን ጊዜ አቶ አፈወርቅ አዳፍሬ የሚባሉ ያው በጀግኖች ማህበር በኩል ግንኙነት ያላቸው አርበኛም የነበሩ በዛ ተጀመረ። ይሄም ሲጀመር አቶ ተስፋዬ ተሰማ እና ካፒቴን ናልባንዲያን እሳቸው አንድ ላይ ሆነው መሰረት ጣሉ ልል እችላለሁ። ምክንያቱም እኛ ከትምህርት ቤት ነበር እየመጣን ማታ ማታ ያን ቲያትር አንዳንድ ልምድ የሚደረግበት ጊዜ አብረን የምንካፈለው። በዚህ ሁኔታ እያለ ከዛ ወደ ማዘጋጃ ቤት እንዲዛወር ተደረገ። እንግዲህ ይሄ ነገር ሲጀመር ምንም አይነት በጀት ያለው ዝግጅት አልነበረም። ሁሉም በየራሱ ነበር የሚሰራና ለዚሁ ድጋፍ የሚሆን
ተጨማሪ አርቲስቶችም ለመፍጠር አስፈላጊ ሆኖ ወጣት የማዘጋጃ ቤት በውትድርና ሆኖ ድሮ በአርበኝነት መንገድ የተሰባሰቡ አንዳንድ ወጣት የሆኑ ልጆች መመልመል አስፈላጊ ስለሆነ እኛ መልማዮቹ ስር ይሄን እንደግፍ ነበር። እከሌለ አርቲስትነት ትንሽ መልኩ ጥሩ ነው፣ ቁመናው ጥሩ ነው፣ የንቱኑን አናውቅም፣ ችሎታውን አናውቅም፣ ግን ቁመናና ልጅነትና ምን ያያየን እኛም ልጆች ስለነበር ይሄን እንጠቁም ነበር። ከነዚህም ከተጠቆሙት ውስጥ እንደ አውላቸው ደጀኔ፣ እንደነ መኮንን አበበ፣ እነ ጥላሁን ወልዴ አሉ። ብዙም አሉ። ብዙዎቹ አሁን በህይወት የሉም። አልፎ አሉ። እነዚህ ሰዎች ወደ ደሞዛቸውን ከዛው ከማዘጋጃ ቤት ያገኙ፣ ስራቸው ግን ወደዚህ ወደ ቲያትር ቤት እንዲካተቱ ተደርጎ ተስፋዬ ኋላ ነው የመጣው። ተስፋዬ ሳሉ ከውጭ ነው እሱ እዛ ውስጥ የለም። ኋላ በዚህን ጊዜ ተቋቋመ። ሲቋቋም ተፈራ ቡነወልድም ከኔ ጋር ነበር። ለምሳሌ እነ ተድላ ባዩ፣ እነ ስለሺ ገብረስላሴ፣ ዘውዴ ሀብተ ማርያም እነዚህ ሁሉ ኋላ ጥለው በዛው በማዘጋጃ ቤት አማካይነት ሌላ ስራ ላይ ተሰማሩ እንጂ እነዚህ ሁሉ አብረው ነበር። በዚህን ጊዜ ኋላ በጀትም ስለሌለው እነዛ ድጋፍ ሆኑ ከወታደር ክፍል የተመረመሩ ልጆች እና ለነዚህ ደግሞ ትንሽ የሚገኘውን እስከ 15 ብር ደሞዝ ነበር ኋላ የሚሰጡን። 15 ብር በእድሜ ነበር የሚሰጡን። እኛ በጣም እኔና ተፈራ ከሁሉ በጣም ትንሽ ስለሆን ደሞዛችን ከዚህ በላይ አልነበረም። ስንት ዓመተ ምህረት ነው ያን? ይሄ እንግዲህ 38 ተመሰረተ። በቃ 39 አጋማሽ ላይ ነበር። በዚህ ፍቅሩ ስለነበረ ቲያትር ስሜቱ ስለነበረ ፓርቲሲፔት እናደርግ ነበር። ቀን እንማራለን፣ ማታ እንሰራለን ቲያትርና በዚህ መልኩ ያ ተቋቋመ። ከተቋቋመ በኋላ እንግዲህ ነገሮቹ ትክክል እየሄዱ ስለታያቸው እነዚህ ካፒቴን ናልባንዲያን የሚባሉ የሙዚቃ አዋቂም ስለሆኑና ከዚህ ፊት የክቡር ዘበኛንም ሙዚቀኛ ያቋቋሙ በመሆናቸው እሳቸው የበላይ ስለሆኑ ለዚህ ክፍል ተስፋዬ ተሰማን ይዘው የነርሲስ ናልባንዲያን አጎት የነርሲስ ናልባንዲያን አጎት ኪዮርክ ናልባንዲያን የመጀመሪያው ኢትዮጵያ በኃይለ ሥላሴ ዘመነ መንግስት የነበረውን የኢትዮጵያ መዝሙር ደራሲ እኚህ ነበሩ። በእሳቸው አማካይነት የዜማው ማለት ነው። የዜማው ሙዚቃውና ግጥሙና ወፍታይ ንጉሴ ይሄን ደርሰው ይሄ ሲኖር እንግዲህ ጉዳዩ ማዘጋጃ ቤት አንድ ሙዚቃ ክፍል እንዲኖረው ተደርጎ በተቻለ መጠን በማዘጋጃ ቤት ስር ሲካሄድ ቆየ። መጀመሪያ ቲያትር ነበር። ቲያትር ነው። ቲያትር ማስፋፊያ ጽህፈት ቤት ብሎ ተከፈተለትና ከዛ በኋላ በዛ ሲወጣ ሙዚቃ የሚጨመር ተባለና እንዲያውም ሙዚቃ መሳሪያ ያን ጊዜ ለማግኘት በጣም ችግር ስለነበረ በልዑል መኮንን ቤት ውስጥ የተገኘ መሳሪያ ድሮ አንድ ሳክሲፎን፣ ከበሮ፣ ሌሎች ነገር አንድ አልቶም አለ፣ ክላርኔትም፣ ፍሉት እንዲነበሩ በእነዚህ በመሰባሰብ እዛ ማዘጋጃ ቤት ውስጥ ልጆች የሆነው እሱን እንድንሰራ ያው ፍርድ ቤት የሆነው ማለት ነው። ፍርድ ቤት የሆነው ክፍሎቹ ወደዛው ነበሩ። አዳራሹ ግን ገና ነው። እዛ ውስጥ ገብተንም ቲያትር አልሰራንም። ግን የአዳራሽ ተፈጥሮ ነበር። ለስቴጅ እንዲሆን እየሰሩም ነበር አዳራሽ ለመፍጠር ተብሎ። በዚህ ምክንያት እንግዲህ 1 2 3 ቲያትር ተሰርተዋል ከዛ ውጪ እና ይሄ ተቋቋመ። ሙዚቃም ትንሽ ተለማመድ፣ ነገሮቹን ትንሽ እውቀቱን ያዝን፣ ጨበጥን። አንዳንድ መሳሪያዎቹን በሌላ ተተኩ። ይሄ ሆኖ ቲያትር ቤት እንግዲህ እዛ ሰራን አዲስ አበባ ውስጥ እንደ አፋጀሽኝም ተሰርቷል። ጎንደር የገብረ ማርያም ስቴጅ ላይ ነበር። ሲኒማ ኢትዮጵያ ይህንን ሰራ ነበር። ወንበር ተሸክመን
ማዘጋጃ ቤት ሲኒማ ኢትዮጵያ ይህንን ሰራ ነበር። ቴዎድሮስ ቲያትር ደጃዝማች ግርማቸው ተክለሐዋርያት እሳቸው ደረሱት እና እየመጡ ከኛ ጋር ይውሉ ነበር ቲያትሩን ለማስጠናት። ሆኖም ደግሞ ቴዎድሮስ በግጥም ስለሆነ ክቡር ከበደ ሚካኤል እሳቸው እየመጡ የአነባበቡን ግጥም እንዳይመስል ይረዱን ነበር። ግጥሙን እንደ ንግግር አድርገነው እንድንነጋገር በጣም ይረዱን ነበር። በዚህ ምክንያት በእውነት ቲያትር ቤት ልምድ ሆኖ ነበር ግጥሙን እንደ ግጥም ብለን እንዳንለው ልክ እንደ ንግግር ልናረግ ከሳቸው ትልቅ ትምህርት ወስደን ነበር እና ያ ቲያትር ተሰራ። ያን ጊዜ ሴት የለም ነበር። ለምሳሌ ቴዎድሮስ ባለቤት ተዋበች እኔ ነኝ የሰራሁት ተዋበችን ሆኜ። ምክንያቱም ሴት አርቲስት የለም። ሴት አርቲስትም እዛ መጥቶ የሚጋበዝም የለም። እቴጌመነን ተስፋዬ ሳህሉ ሆኖ ነው የሰራው። ኋላ እቴጌ ጥሩ ወርቅን ደግሞ ዘውዴ ሀብተ ማርያም ነው። ሴት የለም አይመጣም። ኋላ ይሄን ቲያትር ሰራን። በእውነት ቲያትሩ ትልቅ ቲያትር ነበር። ትልቅ እንትን አገኘ። አሁን ክልሎች ናቸው፣ ድሮ ጠቅላይ ግዛት ነው። በዛ እንዞር ነበር። ስንዞር ደግሞ በእውነቱ የሚያስደንቀው ነገር ምን ሰርተን ነው የምንሄደው? ሞባይል ፊልም ሲኒማ እናሳያለን፣ ቲያትር እናሳያለን፣ ሙዚቃ እናሳያለን። እንግዲህ 3 ሁለገብ የሆኑ አርቲስቶች ይዘው ነበር የሚኬደው። ይሄ የተለያየ ስራ የለም። ሁሉም አንዳንዱን ኢቭን የፊልም ኦፐሬተር እንኳን ለማፈይዛ ነበር። ቀን ቲያትር እንሰራለን፣ ማታ ፊልም እንሰራለን። ደግሞ ይሄ ኃይል ነገር ውስጣችን ተፈጥሮ ምንም ሳይሰማን የምንቀበለው የነበረው ነገር ከባዱ ምንድነው? ሸህሙን ጭምር ነበር። ደረቅ ስቴጅ ተሸክመን ከዚህ መኪና ላይ ጭነን ነው ምን ሄደው የነበረው። እዛ ስቴጅ መስራት ነበረብን። በርሜሎች ተሸክመን ነው ምን ሄደው። በርሜሎች ላይ ነው ጣውላውን ደርድረን የምንጫወት የነበረው። እነዚህን ሁሉ አካተን በአንድ እየሰራን ክልሎች እንዞር ነበር። ክልሎች በመዞራችን ይሄ ነገር በእውነቱ እኛም እየተሰማን የሄደው ልክ አንድ ንጉስ ከመምጣት የበለጠ ይደግፉን ነበር። ህዝቡ ያከብር ነበር፣ ይከተለን ነበር፣ በህንበት ያከብረን ነበር። ያ ሁሉ ለኛ ሞራል ነበር። ይበልጥ ይህን ስራ ይበልጥ እንድንሰራው ይገፋፋን ነበር። በዚህ ምክንያት እየተሻሻለ ሄዶ ማዘጋጃ ቤት እዛው ቦርዲንግ ሆንና ኋላ እዛው ያደራችሁ። እንደ አጋጣሚ ያኔ ከንቲባው ፊታውራሪ ደምሴ ወልደአማኑኤል ይባላሉ። ለሳቸው አማካሪ አይነት አንድ ድራማም ጽፏል። አንድ ጽፏል። ሳባ ይመስላል። ይገርማል። በሱ ታሪክ ላይ ሳባ ላይ አንድ ሴት መጣች። ኋላ ሰላማዊትና ማን የሚሏት ነው ስሟ ቶሎ ሰርታ ሄደች። ይሄን ሰርተዋል። ኋላ አንድ አማካሪ ጀርመን ነበር ለማዘጋጃ ቤት ጠቅላላ ለከተማዋ። ያ ጀርመን ለነዚህ ልጆች ቲያትር ቤት ይሰራ የሚል ሐሳብ አቅርቦ ኖሮ ይሄ ቲያትር ቤት የት ይሰራል? አሁን ማዘጋጃ ቤት የተሰራበት ጨውተራ ይባል ነበር። እሱ ቦታ ላይ ታቀደ። ይሄ ያኔ ምንም አልታሰበም። ይሄን ሲያቅዱ ያኔ ማዘጋጃ ቤት የለም፣ አልተሰራም። ኋላ ያ አማካሪ ሲል ኋላ ይሄ ዘዴ መጣ። ይሄ ጣሊያኖች በጅምር ሰርተውት እንዲሁ እስከለነተሉ የተለያየ ቦታ የቆመ ነበር። ይሄ ታቹ ሱቆቹ ግን ይከራዩ ነበር። ይገርማል። እነዚህ ሱቆች ነበሩ። ከሱ በላይና የቲያትር ቤቱ ነገሮች ሁሉ እንዲሁ ሆኗል። ለምሳሌ መሰረቱ የት ድረስ ነው? ይሄው ማብራት ያለበት አዳባባው እዛ ነበረ። ፕላኑን ስላጡ በዛ መሰረት ሊጨርሱ ስላልቻሉ ባለበት ሁኔታ እንዲሰራ ተደረገና የሆነ ፈረንሳዮች አብዛኛው የውስጡን ፕላን ነው የሰሩት።
የውስጡን ዴኮሬሽንና አንበሳውን ውጭውን ያለውን አንበሳ የሰሩት እነሱ ናቸው። ጣሊያን ሀገራችንን በወረረበት ዘመን በመዲናችን ሲኒማ ማርኮኒ በሚል ስያሜ ለማሰራት ግንባታውን ጀምሮት የነበረው ሕንጻ የአዲስ አበባ ማዘጋጃ ቤት በባለቤትነት እንዲያሰራው ሲወሰን፣ ማዘጋጃ ቤቱ ደግሞ በወቅቱ የማዘጋጃ ቤቱ የምህንድስና ክፍል ኃላፊ የነበሩትን ሄንሪ ሾሜትን ሾመ። በተካሄደው የሥራ ጨረታም 2 የሥራ ተቋራጮች አሸናፊ የሆኑ ሲሆን የውስጥ ድርጅቱን ጣና ማኅበር የተባለ ተቋራጭ፣ የሕንጻውንና የአደባባዩን ሥራ ደግሞ ጃ ሳልሞን የተሰኘ ተቋራጭ እንዲሠሩት መመደባቸውን በቲያትር ቤቱ መዝገብ ቤት የተገኘ ሰነድ ያመለክታል። በቲያትር ቤቱ አደባባይ ለሚታየው ሐውልትና በአዳራሹ መግቢያ ለቆሙት 6 ቅርጾች ሥራ ጉዳይም አንድ ጨረታ ተዘጋጅቶ ሞሪስ ኮልካ የተባለ ተወዳዳሪ አሸነፈ። ሄንሪ ሾሜት ያቋቋሙትን የቴክኒክ ጽሕፈት ቤት ከመምራት ባሻገር የውስጥ ሥራ ዝግጅትን ማለትም የውስጥ መጋረጃዎችን፣ ምንጣፎችን፣ ልዩ ልዩ ዕቃዎችን፣ ስዕሎችን፣ የመድረክና የሲኒማ መሣሪያዎችን፣ መስተዋቶችን፣ ሞዛይኮችን፣ የቡና ቤት ዕቃዎችን መሟላትን በተመለከተ ተደራቢ ኃላፊነት ወሰዱ። የሕንጻው ሥራ በአንድ ወገን እየተሠራ ያለ፣ በሌላ ወገን ደግሞ ቀደም ሲል የአዲስ አበባ ማዘጋጃ ቤት ያሰባሰባቸው ባለሙያዎች አዲስ ለሚሠራው ዘመናዊ ቲያትር ቤት ብቁ እንዲሆኑ እና ለበዓሉ ዳዊትና ኦሪዮን የተሰኘ በሙዚቃ የታጀበ ቲያትር ለማድረስ ልምምዳቸውን ቀጠሉ። የቲያትር ቤቱ ሐውልት ጥቅምት 30 ቀን 1948 ዓ.ም በ11 ሰዓት በግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ሲመረቅ የአዲስ አበባ ከተማ ከንቲባ ክቡር ዘውዴ በላይነህ ካደረጉት ንግግር መካከል ይህ በግርማዊ ቀዳማዊ ኃይለ ሥላሴ ቲያትር ፊት ቆሞ ዛሬ በግርማዊነቶ የሚገለጠው ከፍታ ቁመቱ 10 ሜትር አግድመቱ 8 ሜትር የሆነው ከአገራችን ጥሩ ድንጋይ የተሠራ የአንበሳ ሐውልት ባቀማመጡ የተለመደውን ደንበኛ አንበሳ መስሎ ባይታይም በመንፈስ አገላለጥ ጀግንነትና ኩራትን፣ አለመናወጥን፣ ተስፋ አለመቁረጥን፣ ንቃትን በሙሉ ተገናጽፈዋል። ግርማዊ ሆይ ይህ ሕንጻ ከመጀመሪያው ለሲኒማ አገልግሎት እንዲሆን የታሰበ ነበር። ነገር ግን ግርማዊነቶ ይህን ከፍ ያለ ወጪ ፈቅዶ ሥራውን ሲያስፈጽመው በዘመናዊ ሲኒማ ስኮፕ ለቲያትር፣ ለዳንስ፣ ለሙዚቃ እንዲያገለግል የተወደደው ሕዝቦ ከእነዚህ የሥልጣኔ መንገዶች በሚገኘው ፍሬ እንዲጠቀምበትና ትምህርታዊ የሆነ ነገር በመስማት የመንፈሱ ደረጃ ከፍ ከፍ እያለ እንዲሄድ መሳሪያ ሆኖ እንዲያገለግለው ስለፈቀደ ነው ብለው ነበር። የቲያትር ቤቱም የሕንጻ ሥራም እንዲፋጠን ተደርጎ የቀዳማዊ ኃይለ ሥላሴ ቲያትር የዛሬው የኢትዮጵያ ብሔራዊ ቲያትር በ3.5 ሚሊዮን ብር ወጪ ግንባታው ተጠናቆ ህዳር 3 ቀን 1948 ዓ.ም እስከ ምሽቱ 2 ሰዓት ሲሆን ከማዘጋጃ ቤቱ ወደ አዲሱ ቲያትር ቤት በተዛወሩ አርቲስቶችና ሙዚቀኞች በተሠራ ዳዊትና ኦሪዮን በተሰኘ ተውኔት ተከፈተ። አቶ ኃይሉ ገብረ ማርያም እንግዲህ ያ ምክር ስለሰጠ ዘልቬከር የሚባል ድሮ የክቡር ዘበኛ ሙዚቃ ኦርኬስትራ ኃላፊ የነበረ ጎበዝ የሙዚቃ ሰው እሱ ኮንትራቱን ይጨርስ ወይንም አይስማማ ከክቡር ዘበኛ ጥሎ አገሩ ይገባል። እኚህ ሰውዬ እሱን ያውቁታል። አዎ በሱ አማካይነት ለዚህ ቲያትር ቤት ኃላፊ እንዲሆኑ እኚህ ሰውዬ ያመጣል ዘልቬከር። እኚህ ዘልቬከር ሲመጡ እውነተኛ አርቲስት ናቸው። ከሙዚቃውም በተለይም ደግሞ በእውነት ቲያትሩንም ቢሆን ለመምራት ምንም ያቃታቸው እንትን አልነበረም። የሙዚቃ ሰውም ቢሆኑ ምን አስፈቀዱ? እሳቸው ሲመጡ አንድ ኤሌክትሪክ ማብራት ማናጀር፣ አንድ ካርፔንተር ማናጀር ኦስትሪያዎች ይዘው መጡና ብሔራዊ ቲያትርን እስኪያልቅ ድረስ አንዳንድ ሲስቴሙን አብሮ እየሰሩ ጨረሱ። እኛ አንዳንድ ቲያትሮች ልምምዳችንን እዛው ማዘጋጃ ቤት ውስጥ እያደረግን ቤቱ እስኪያልቅ ድረስ ለ5ኛው ኢዮቤልዩ ለንጉሱ እንደ ጊፍት የሚሰራ ስራ ስለነበረ ብሔራዊ ቲያትር እንደ ስጦታ ወይንም መታሰቢያ ለቀዳማዊ ኃይለ ሥላሴ ያንን
ለማበርከትም ጭምር የውጭ ሀገር እንትኖች ተጠርተው ነበር። ራሻ አርቲስቶች ተጠርተው ነበር። ቦልሾይ ባሌት ቲያትር ከፍራንሳይ ፍራንሲስኮ ባሌት ነው። እነሱ መጥተው ነበር። እነዚህ ሁሉ ተጋብዘው ነበር። መጨረሻ ላይ ጋበዙ ነበርና እኛም ከነሱ ያላነሰ ስታንዳርድ ቲያትር የመስራት እቅድ እንዳለው ሰውየው ቃል የገባ ስለሆነ ማንኛውንም ማቴሪያል ማንኛውንም ዕቃ ሁሉ ከኤሮፕ ከምን ተሰብስቦ ጸጉር ድረስ ሳይቀር የጺም ማኪያጅ ምናምን ሳይቀር መጣ። ከመጣ በኋላ መጨረሻ ላይ መክፈቻው ላይ እዛው ሄደን እንለማመድ ጀመር። ጥቂት ቀን ሲቀረው ሚስቱ የዘልዌከር ሚስት ማኪያጅ ትሰራ ነበር። ሜካፕ እሷ ነች ትሰራ የነበረው። በእውነቱ በጣም 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 በዚህ አይነት ሁኔታ ከተቋቋመ በኋላ እኚህ ሰውዬ ቲያትር ሲያሰሩ ይሄ መቅደስ ነው ይላሉ። ቁጭ ብለን ቲያትር ለመስራት ስንል መጥቶ ግንባራችንን እንዲስመው ነው ሄደው ሙዚቃውን የሚመሩት ወደ ህዝብ ሄደው። ያ ትልቅ ሞራል ነበር። ሚስትየዋ በጉያዋ ይዛ ነው የምትሰራ ማኪያጅ እያንዳንዳችን እና ስራቸውን ለማሳየት በእውነት ስጦታቸውንም በይበልጥ የታየበት ሁኔታ ነበር የተደረገው። ያ ግን በእውነቱ ትልቅ ትልቅ ውጤት የሰጠ በሀገራችን ቲያትር ታሪክ ትልቅ ደረጃ ላይ ደርሶ የነበረ ስቴጁ ማንኛውም ነገር የማብራቱ የስቴጁ የምኑ የበረዶ ከላይ የሚወርደው በረዶ አኒባልና እንትና ማን ነው የሮማው እንትን ሲፋለሙ ፈረሶች ውስጥ ገብተው ኖርማል ፈረሶች ህይወት ያላቸው ፈረሶች ስቴጅ ላይ ገብተው ነው እኮ የሚሰራ የነበረው። እና ያ ደግሞ የኢሮፕ ዕቃ ልብሱ፣ አልባሳቱ፣ ጫማው፣ መሳሪያው ሁሉ በእውነቱ በጣም ትልቅ ትልቅ ቲያትሩን ትልቅ ደረጃ ላይ ያደረሰ ቲያትሮች ተሰሩ። መደዳውን ዳዊትና ኦሪዮንም ተሰራ፣ አኒባል ተሰራ፣ ስቅለት ተሰራ። ያው ጌታ ሲሰቀል ሲያሳይ ማንም አላመነም። ማንም በዛ በቀጭን ሽቦ ወደ ላይ ማድረጉን ማንም የሚያውቅ ነበር። በጣም በጥበብ ነበር። ሰው ይደነቅ ነበር። አስማት ነው ወይ የተደረገብን ምንድነው ብሎ የማለት ድረስ እኔን ራሴን ጠይቀውኝ ነበር። እንዴት አረገው ወደ ላይ እንደዚህ? ይሄ ጥበቡ ነበር። አይታይም ነበር። በረዶ አልፕ ተራራ ላይ በረዶ ሲወርድ የበረዶ ማሽን ነበረ። ያ በሙሉ ሌላ ሁኔታ ነበር እና በዚህ መልኩ ነው እንግዲህ የብሔራዊ ቲያትር የተመሰረተው። ያ ቤት በእነዚህ አርቲስቶች ዳብሮ ለዚህ በቃ ትላልቅ አርቲስቶች ወጡ። ሙዚቃ የተጠጋ ቢከፋውም አለዋጋ እውነት ነው እውነት ነው እውነት ነው እውነት ነው። ጋሽ መራዊ ድምጽ ጨምሮ ነገር ካለ እኔ መቼም ደስ የሚለኝ ከዛ ከማዘጋጃ ቤት ስነሳ ነው። ለምን እኔ የቀጠረኝ በ42 ዓመተ ምህረት ማዘጋጃ ስለሆነ ማዘጋጃ ቤት ውስጥ ደስ የመተው ነበር ጊዜ ታምቡር ነበራቸው እና ተፈራው ነው ሲምባሊ ማታረም ያቺ ክሽክሽ የሚያርጋት ነው ስቦኝ ወደ በትሬንታ ተደብቄ ለመቀጠር የበቃው ታው መጥቼ ቃል ገብተውልኝ በእውነት ማዘጋጃ ቤት ትልቅ ስራ ነው የሰራው። እኛ አሁን በኢትዮጵያ ሕዝብ እጅግ ተወዳጅ የሆኑትን አምባሰልና ትዝታ የሚባሉ ሙዚቃዎች የተጫወታቸው በ44 ዓመተ ምህረት ነው እዛው ማዘጋጃ ቤት። እነዛ ሙዚቃ በሚጫወቱበት ጊዜ ጃንሆይን የሌት በዓል ለማክበር ወደ ቤተ መንግስት ስንሄድ እዛ ሰልፍ አለ። 120 ክብር ዘበኛ ኮንሰርት ተጫዋቾች አሉ። ኒኮ የሚባል ፈረንሳዊ የሚያሰራ በጣም ከፍተኛ ባንድ ግን እኛ ደግሞ አምባሰል ስንጫወት እዛ የነበረው ሰልፍ አንዴ ጥሶ ነው መጥቶ ወደኛን ይወረራል እና መኮንን በላይ መኩል መጥተው እዚህ ጃንሆይ ሰገነት አለ መጥተው እነማን ናቸው ሲባል ደጃማች ነበሩ። ቅድም ሀይል እየጠቅሷቸው ማዘጋጃው ነዘጋጅ ብለው በኩራት አስተዋወቁንና ከዛ ጊዜ ጀምሮ የማዘጋጃ ቤት የሙዚቃ ክፍል ታዋቂነትን የዘመናዊ ሙዚቃን በኢትዮጵያ ያስወደደው በመሳሪያ ጫወት
ክብር ዘበኞች በኋላ በግጥም በልዩ ዘፋኞች በጣም አሳደጉ ሳይቱን በሙዚቃ በመሳሪያ ብቻ ግን ሙዚቃን በመጫወት እኛ ያሳደግነው እኛ ነን። አምባሰል ትዝታን ብዙዎች ተወጋይ ሆነው ይሁን በዛ በ44 ዓመተ ምህረት የሰራናቸው ናቸው።